ምክንያቱም እግዚአብሔር አምላካችን ቅዱስ ስለሆነ በኃጢአት ምክንያት ከእግዚአብሔር ጋር የነበረን ህብረት ተቋርጦ ነበር። ያ የተቋረጠውን ህብረት ጌታችን ኢየሱስ ክርስቶስ በመስቀል ላይ በከፈለው ዋጋ ምክንያት አዲስ ህብረትን አስገኝቶልናል። ይህም ማለት አዲስ ህብረትን አገኘን። በኢየሱስ ክርስቶስ ሞት መስቀል ሞት ምክንያት ደም መፍሰስ ምክንያት ኃጢአታችንን በመስቀል ላይ በመሸከሙ ምክንያት ቅጣታችንን በመቀጣቱ ምክንያት እግዚአብሔር አምላክ ቅዱስ አምላክ ስለሆነ ከኃጢአት ጋር አብሮ መኖር ስለማይችል ኃጢአተኛውን ይቅር ይላል፣ ኃጢአትን ግን ያስወግዳል። ስለዚህ ኃጢአታችንን በሙሉ በልጁ በኢየሱስ ክርስቶስ ሞት በደሙ ምክንያት ነው ያስወገደልን። ስለዚህ አዲስ ህብረትን ጌታ ኢየሱስ ክርስቶስ አስገኝቶልናል። ይህም ማለት ደግሞ አንደኛ እግዚአብሔር በመስቀሉ ምክንያት በክርስቶስ ኢየሱስ መሰቀል ሞት ምክንያት ተቀበለን ማለት ነው። የልጁን የኢየሱስ ክርስቶስን መስዋዕትነት ሲያይ ነፍሱ ስለረካች ከቅድስናው የተነሳ በኃጢአት ምክንያት ለዘላለም ተለያይተን የነበረውን በመስቀሉ ምክንያት ህብረትን አገኘን። አዲስ ህብረትን አገኘን ማለት እግዚአብሔር አብ በልጁ በኢየሱስ ክርስቶስ መስዋዕትነት ምክንያት በመስቀሉ በኩል ተቀበለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 እንደዚህ የሚል ቃል እናገኛለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ማን? እግዚአብሔር አብ። እኛ በእርሱ ሆነን እኛ በክርስቶስ ኢየሱስ ሞት መስቀል ሞት ምክንያት በክርስቶስ ሆነን የእግዚአብሔር ጽድቅ እንሆን ዘንድ እያንዳንዳችን ኃጢአት ያላወቀው ኃጢአት የሌለበትን ንጹህና ቅዱስ የሆነውን ኢየሱስን እርሱን ስለኛ ኃጢአት አደረገው። ጌታ ኢየሱስ ክርስቶስ ስለኔና ስለናንተ ኃጢአት ሆኖ በመስቀል ላይ እንደተሰቀለ። ስለዚህ ወንድሜ አሁን መልእክት የምትሰማ ሰው ኃጢአት በመስቀል ላይ ጌታ ኢየሱስ ክርስቶስ ኃጢአትን ሰቅሎታል፣ ደዌን ሰቅሎታል፣ በሽታን ሰቅሎታል፣ ጭንቀትን ሰቅሎታል፣ እርግማንን ሰቅሎታል። ለዚህ ነው ጌታ ኢየሱስ ክርስቶስ ተፈጸመ ያለው። እግዚአብሔር በመስቀሉ ወይም በክርስቶስ ኢየሱስ መስቀል ሞት ምክንያት አዲስ ህብረትን አግኝተናል ማለት ክብር ለእግዚአብሔር ይሁን። በመስቀሉ ሞት ምክንያት ጌታ ኢየሱስ ክርስቶስ ዋጋ በመክፈሉ ምክንያት እግዚአብሔር አብ እኔና እናንተን ተቀብሎናል ማለት ነው። ወደ መንግስቱ እንድንገባ አልፈናል ማለት ነው። አሳልፎናል ማለት ነው። ያሳለፈን ግን የክርስቶስ ኢየሱስ መስቀል ላይ ዋጋ መክፈል ነው። በሁለተኛ ደረጃ እግዚአብሔር አብ በልጁ በኢየሱስ ክርስቶስ መስቀል ሞት ምክንያት ይቅርታን አግኝተናል። ይቅርታ ሰጥቶናል። የክርስቶስ ኢየሱስ መስቀል ላይ ዋጋ መክፈል ይቅር እንድንባል አድርጎናል። ኢየሱስ ክርስቶስ ጌታ ነው። ጌታ ኢየሱስ ክርስቶስ በመስቀል ላይ ሆኖ በስቅለት ተሰቅሎ ዋጋ እየከፈለ ሳለ የተናገራቸው ቃላቶች አሉ። ከነዛ ቃላቶች መካከል የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ አብ ማለደ። ኢየሱስ ክርስቶስ ጌታ ነው። ምክንያቱም የሚያደርጉትን አያውቁምና ታውረዋልና አይሰሙምና መንፈሳዊ ነገር አልገባቸውምና በእኔ ላይም ደግሞ እኔን ሲወግሩ ሲሳደቡ ቀሚሴን ሲከፋፈሉ ሲሰድቡኝ ሲወግሩኝ ሲደበድቡኝ ሲሰቅሉኝ አያውቁም፣ የሚሰሩትን አያውቁምና ይቅር በላቸው አለ። ስለዚህ ዛሬ ጌታ ኢየሱስ ክርስቶስ በመስቀል ላይ በከፈለው ዋጋ ምክንያት በእግዚአብሔር አብ ፊት ይቅርታን አግኝተናል። ይህ ይቅርታ በክርስቶስ ኢየሱስ ሞትና ትንሣኤ ምክንያት ተሰጥቶናል። ይህንን ይቅርታ ግን ስንቀበለው ነው የዘላለም ሕይወት የሚሆነን። እግዚአብሔር አብ በልጁ በኢየሱስ ክርስቶስ የከፈለውን ዋጋ ስንቀበል የዚህ ይቅርታ ተጠቃሚ እንሆናለን። ጳውሎስ ለቆላሳይስ ሰዎች በምዕራፍ 1 ከቁጥር 13 እስከ 14 እንደዚህ ይናገራቸዋል። ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እርሱ ከጨለማ ስልጣን አዳነን። ከጨለማ ስልጣን እንድናለን ይህንን ይቅርታ ስንቀበል። ጌታ ኢየሱስ ክርስቶስ ዋጋ ከፍሎልናል። ግን ይሄ የተከፈለውን ትልቅ ዋጋ ስንቀበለው ነው የትልቅ ዋጋ ተጠቃሚ ምን ሆነው ከዘላለም ሞት የምናመልጠው፣ ከዘላለም ፍርድ ከኩነኔ ከሲኦል የምናመልጠው። ምክንያቱም
በስጋ ብንሞት ከስጋ ነፍሳችን ከስጋ ተለይታ ብትሄድ የሚቀጥል ደግሞ ዘላለም የሚባል ህይወት አለ፣ ለዘላለም የማያቋርጥ። ግን ዘላለምህን የምትወስነው ዛሬ ጌታ ኢየሱስ ክርስቶስን በተቀበልክበት አቀባበል ነው። ይቅርታ ተዘጋጅቶልሃል። እግዚአብሔር አብ በልጁ በኢየሱስ ክርስቶስ ደም ይቅርታን አዘጋጅቷል። ግን ያንን ይቅርታ ልጁን ኢየሱስ ክርስቶስን ወይም ወንጌልን አምነህ ስትቀበል የዚህ የዘላለማዊ ይቅርታ ተጠቃሚ ትሆናለህ። ከጨለማው ስልጣን አድኖሃል፣ ግን በእምነት ስትቀበለው ነው። ስለዚህ ከጨለማው ስልጣን አዳነን፣ ወደ ፍቅሩ መንግስት አፈለሰን ይላል። ስለዚህ በእግዚአብሔር ዘንድ ሞገስን አግኝተናል። የክርስቶስ ኢየሱስ መስቀል ሞት ወይም ደግሞ መስዋዕትነት ሞገስ ሰጥቶናል። በእግዚአብሔር አብ ፊት ተቀባይነትን እንድናገኝ አድርጎናል። ይቅርታን አስገኝቶልናል። አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 2 ድረስ እንደዚህ ይላል። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው ይላል። ክብር ለእግዚአብሔር ይሁን። እርሱም የኃጢአታችን ማስተሰሪያ ነው። ማን ነው? ኢየሱስ ክርስቶስ። ለኃጢአታችንም ብቻ አይደለም ይላል፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። ለኔና ለአንተ ብቻ አይደለም ደህንነት ያገኘነው፣ ይቅርታን ያገኘነው። የኃጢአትን ይቅርታ የተቀበልነው እኔና አንተ ወይም እኔና አንቺ እኛ ብቻ አይደለም፣ ዓለም ሁሉ እንዲድን ነው። ግን ለተቀበሉት ነው ጥቅሙ ወይም ደግሞ ኃይል የሚሆናቸው፣ ደህንነትን የሚያገኙት፣ ለዘላለም የመንግስቱ ወራሾች የሚሆኑት፣ ለዘላለም ከእግዚአብሔር ጋር ደምቀው እንዲኖሩ፣ የመንግስተ ሰማያት ልጆች እንዲሆኑ ለዓለም ሁሉ ተሰጥቷል። ነገር ግን ለተቀበሉት በስሙ ለሚያምኑት ለነርሱ እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ዛሬ ይህንን ወንጌል የምትሰሙ ጌታ ኢየሱስ ክርስቶስ በመስቀል ላይ የዘላለምን ይቅርታ በአብ ፊት አስገኝቶልናል፣ ሞገስን አስገኝቶልናል። በአብ ፊት ተቀባይነትን አግኝተናል። ግን ለተቀበልነው ስትቀበለው ነው። ዛሬ በኢየሱስ ክርስቶስ ስም ይህንን የወንጌል ቃል ተቀብለ እንድትድን እጋብዝሃለሁ፣ እንድትድኝ እጋብዝሻለሁ። ሲኦል እንዳትገቢ ይህንን የወንጌል ቃል የምስራች ነግርሻለሁ። በሶስተኛ ደረጃ በመስቀሉ የእግዚአብሔር ቤተሰብ ሆነናል። በመስቀሉ ስራ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ራሱን መስዋዕት አድርጎ በመክፈሉ፣ ለኃጢአታችን ዋጋ በመክፈሉ በእግዚአብሔር ፊት ተቀባይነትን ወይም ሞገስን አስገኝቶልናል፣ ይቅርታን አስገኝቶልናል። በሶስተኛ ደረጃ የእግዚአብሔር ቤተሰቦች እንድንሆን አድርጎናል። ዕብራውያን 2 ከቁጥር 11 እስከ 13 እንደዚህ የሚል ቃል እናገኛለን። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ይላል። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና ስለዚህም ምክንያት ይላል ስምህን ለወንድሞቼ እነግራቸዋለሁ፣ በማህበር መካከል በዜማ አመሰግናለሁ። ደግሞ እኔ በእርሱ እታመናለሁ። ደግሞ እነሆኝ እኔን እግዚአብሔር የሰጠኝንም ልጆች ሲል ወንድሞቼ ብሎ ሊጠራቸው አያፍርም ይላል። ወንድሞቼ ይለናል፣ ቤተሰቦቼ ይለናል። ክብር ለእግዚአብሔር ይሁን። ምን ያህል ቤተሰብ እንዳደረገን የልጁ የኢየሱስ ክርስቶስ መስቀል ስራ መስዋዕት መክፈሉ እኔና እናንተ የእግዚአብሔር ልጆች ቤተሰቦች እንዳደረገን ጌታ ኢየሱስ ክርስቶስ ራሱ ወንድሞቼ ብሎ እንደወደደን፣ እንዳከበረን፣ እንዳስጠጋን፣ ወደ ደረቱ እንዳስጠጋን፣ የራሱ ገንዘብ እንዳደረገን ይናገራል። ስለዚህ በክርስቶስ ኢየሱስ መስቀል ሞት ምክንያት የእግዚአብሔር ቤተሰብነትን አግኝተናል። ህብረት አገኘን ስንል ተቀባይነትን አገኘን፣ ይቅርታን አገኘን። ክብር ለእግዚአብሔር ይሁን። ቤተሰብነትን ደግሞ አግኝተናል። ለዚህ ነው ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሲሆኑ ዘንድ ስልጣንን ሰጣቸው ይላል። ልጅነት፣ የልጅነትን ስልጣን፣ ቤተሰብነትን፣ ወራሽነትን፣ አባትና ልጅ፣ አንድ ፋሚሊ፣ አንድ ቤተሰብ። በአራተኛ ደረጃ በመስቀሉ ምክንያት ከእግዚአብሔር ጋር ህብረትን፣ አዲስ ህብረትን አግኝተናል ብለን ስንል በእግዚአብሔር ፊት ተቀባይነትን አግኝተናል፣ ይቅርታን አግኝተናል፣ የልጅነት ስልጣንን ወይም ደግሞ ቤተሰብነትን አግኝተናል። በአራተኛ ደረጃ በክርስቶስ ኢየሱስ መስቀል ሞት ምክንያት ለአይሁድ ብቻ የቆመው የዘር ግድግዳ ፈርሷል። በክርስቶስ ኢየሱስ
መስቀል ሞት ምክንያት ዋጋ መክፈሉ ምክንያት ለአይሁድ ብቻ የቆመው የዘር ግድግዳ ፈርሷል። ይህም ማለት በመስቀሉ ስራ ጌታ ኢየሱስ ክርስቶስ በመስቀል ላይ ዋጋ በመክፈሉ ምክንያት የዘር ልዩነት ፈርሷል ማለት ነው። ስለዚህ እኔ አይሁዳዊ ነኝ፣ እኔ ግሪካዊ ነኝ፣ እኔ እዚህ ዜጋ ነኝ፣ እኔ ነጭ ነኝ፣ እኔ ጥቁር ነኝ፣ እኔ ሴት ነኝ፣ እኔ ወንድ ነኝ እንዳንል ልዩነት እንዳይኖር የዘርን ግድግዳ ጌታ ኢየሱስ ክርስቶስ በመስቀሉ በስጋው ሞት ምክንያት አፍርሶታል። በልጁ የሚያምን ሁሉ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲሁ ወዷል ይላል። ስለዚህ ዓለም ሁሉ እንዲድን ነው። ዓለም ሁሉ ተወዷል። የዘር ግድግዳን ጌታ ኢየሱስ ክርስቶስ በስጋው ወይም ደግሞ በመስቀሉ ሞት አፍርሶታል። ኤፌሶን 2:13-16 በጣም ደስ የሚልና የሚያሳርፍን ቃል እናገኛለን። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። አሁን ግን እናንተ ይላል በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነው ይላል። ማን? ጌታ ኢየሱስ ክርስቶስ ሰላማችን ነውና ሁለቱንም ያዋሃደ ይላል። በአዋጅ የተነገሩትንም የትእዛዝ ሕግ ሽሮ በመካከል ያለውን የጥል ግድግዳን አፍርሶ በስጋው ያፈረሰ እርሱ ሰላማችን ነውና። ማን? ጌታ ኢየሱስ ክርስቶስ ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ ይህም ከሁለታቸው አንድን አዲስ ሰውን በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀል ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ስለዚህ በአይሁድና በአሕዛብ መካከል የነበረውን የዘር ግድግዳ ጌታ ኢየሱስ ክርስቶስ በሞቱ በመስቀል ሞት ወይም በስጋው ስቅላት ምክንያት የዘር ግድግዳን አፈረሰልን ማለት ነው። ስለዚህ በአሕዛብና በአይሁድ መካከል ያለውን የጥል ግድግዳ በስጋው ሞት በመስቀል ሞቱ ስላፈረሰ እርሱ ሰላም ሰጠን ማለት ነው። ሁለቱን ያዋሃደ ሁለቱን አንድ ያደረገ የዘር ግድግዳን ያፈረሰ ጌታ ኢየሱስ ክርስቶስ ለአይሁድ ብቻ አይደለም የመጣው፣ ለዓለም ሁሉ ነው። የሞተው ለአይሁድ ብቻ አይደለም፣ ለዓለም ሁሉ ነው። ክብር ለእግዚአብሔር ይሁን። ስለዚህ በኢየሱስ ክርስቶስ መስቀል ሞት ምክንያት በስጋው ሞት ምክንያት የጥል ግድግዳ ፈርሷል። እንደገናም ደግሞ የዘር ግድግዳ ፈርሷል። በዚሁ አጋጣሚ ጌታ ኢየሱስ ክርስቶስን የተቀበልን እኔና እናንተ ቅዱሳን ዘራችን ሰማያዊ ነው። ዘራችን ክርስቶስ ነው። ቤታችን በሰማይ ነው። የአንድ አባት ልጆች ነን። አምላካችን አንድ አምላክ ነው። የጠጣነው አንድ መንፈስ ነው። መንፈስ ቅዱስን ጠጥተናል። አባታችን አንድ ነው። ሰማያዊ አባታችን። ዘራችን ክርስቶስ ነው። ዘራችን አንድ ነው። ይሄ ዕውቀት ካለን ዛሬ እኔ የከሌ ወገን ነኝ፣ እኔ የዚህ ዘር ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ እያል ስጋውያን ሆነን አንቀናናም፣ አንመቀኝም፣ ክፋትን እናስወግዳለን። ሰማያዊያን ሆነን በምድር ላይ ልንመላለስ የሚያስችለን ጌታ ኢየሱስ ክርስቶስ በመስቀል ሞቱ ምክንያት በስጋው የጥልን ግድግዳንና የዘርን ግድግዳ ማፍረሱን ካመንን ወንጌልን ከተቀበልን ወንጌል ዘራችን ክርስቶስ እንደሆነ ብቻ ነው የሚነግረን። እኔና እናንተ የወንጌል ልጆች ከሆነን በክርስቶስ ኢየሱስ ሞት በሞቱ ጣር በመስቀል ላይ ሆኖ በሞቱ ጣር ተወልደን እውነት ከሆነ ከቃሉና ከመንፈሱ ከኢየሱስ ክርስቶስ ተወልደን ከሆነ ከመንፈስ ቅዱስ ተወልደን ከሆነ ዛሬ ዘራችን ሰማያዊ እንደሆነ ነው የምናውቀው። ድርጊታችንም ሰማያዊ ነው የሚሆነው። ክብር ለእግዚአብሔር ይሁን። ወንድማችንን እህታችንን እኔ ከሌነኝ አንተ ከሌነ ብለን አንጠላላ። ዘራችን ሰማያዊ ነው። ስለዚህ በመስቀሉ የዘር ግድግዳን ጌታ ኢየሱስ ክርስቶስ አፍርሶልናል። የጥልን ግድግዳን አፍርሶልናል። ይቅርታን ሰጥቶናል። ይቅርታ ተደራርገን በሰላም ልንኖር እንችላለን። ወንጌል የገባን ሰዎች